ለደና ነገር አስቀምጦት ነው ወጣላት ነው የምታረጊው ቁጭ ብለሽ ታያለሽ አይደል አንቺ ማትራ ያደርገው ነገር ሮባ ሂጂ ቁጭ በይ ምንድነው የምታረጊው አንቺ ሰበለሽ እዚህ ጋር ማነቃቂያ ነው ዝም በይ ልንገርሽ እኔማ ማንን እኔ ይኸውልሽ አቤል እባላለሁ እሺ እኔ አቤል እባላለሁ አቤልማ እኔ ይኸውልሽ መርማሪ ጋዜጠኛ ነኝ እያንዳንዷን ነገር ሰሚ ሳራ አፈር ያስበላሽ አንቺ ነሽ ለዚህ ጉድ ያደርግ ዝም ብለሽ ቁጭ በይ ይሄ መጠጥን የማዘጋጅልሽ አይደል እንዴ የጭራሽ አብረሽ ትጋቻለሽ እንዴ ቁጭ ብለሽ በቃ ለሚመጣው ከስተምር እየሰጠሽ እነሱን አደንዝዘሽ መስሪውን ስራ እንድትሰሪ ነው ያለቀ እየከተተችው ነው ይኸውልህ አይኑን እኮ ነው የምትጨምረው አይኑን እየጨመረች ነው አይኑን እየጨመረችው ነው የሆነ ጸሎት ነገር እያደረገች ከዚህ በኋላ ምንም ተስፋም የለኝም ብለህ ምን ማድረግ እችላለሁ በፍጹም በቃ ዝም ብለህ በቃ ሁሉንም እንደዚህ ነው የምትይዣቸው ማለት ነው ቢዚ ነው የምትሆነው ቢዚ ሁሉንም እንደዚህ ነው የምትይዣቸው በእርግጠኝነት ትንሽ መጠጡ እንዲህ ነኝ ይልክ አይደለ በተደጋጋሚ ሁላ የምመጣውላ ለምሳሌ አቀርም ሲጀመር ከዚህ በኋላ ምትቀርም አይመስለኝም ለጨዋታሽ ራሱ ይሄ ነው አዎ ዘና ነው የሚያረግክ ትንሽ ምን ካንተ ዘና ብቻ ነው የሚጠበቀው ከበዛ እንትን ይላል ትንሽ ብጨምርበት ሁላ ደስ ይለኛል ወይስ በቂው ነው አረ እንት ሳይድ ኢፌክት የለውም ሳይድ ኢፌክት እርግጠኛ ነሽ የምሬን አልገልክ ዛሬማ ሳገኝኝ አለከኝ በእርግጠኝነት ነፍሴ ሁላ ከዚህ ቤት እንዳትወጣ አያሳስብክ እንዳታስብ ላንቺ ሳታ ታረጋለሽ ለኔ ይጠቅመኛል እስቲ አርጊበት ትንሽ ላንቺ ላንተ ነው አገልግሎት ለኔ ያገለግለኛል በጣም ተመችቷል ማለት ነው ጅቡን ያረኩት ጊዜ ሻት ካልከው ሻት አልኩት በጣም ነው የምትነቀው ግን እንትን ራሱ ይቀጥላል አንቅ በጣም ነው የምትነቀው ግን ትንሽ አንቺ እና የሚገርምሽ ከትዳር በፊት ከትዳር በኋላ ያለው ነገር እንዴት ነው ላይፍ ኧረ በቃ እኔ ደብሮኛል እኔ ሮጭ አንቺ ጋር እንደሆነ የሚመጣው ካሁን በኋላ ማይቀር መቅረት የሚባለው ነገር ራሱ አይታሰብም ዝም ብለህ በቃ ሁሉንም እንደዚህ ነው የምትይዣቸው ማለት ነው ቢዚ ነው የምትሆነው ቢዚ ሁሉንም እንደዚህ ነው የምትይዣቸው በእርግጠኝነት ትንሽ መጠጡ የቆየው ስለማስቀምጠው ትንሽ ጠጣ የጠጣው ነው ከበደሽ ዛሬ ሞቅ ስላለኝ ምናምን ነው መሰለኝ ያየሁሽ ቀደም ራሱ እኮ ግማሹን ከባድ ነው በጣም እንደዚህ ነኝ ካሁን በኋላ ማንንም ተመላላሽ ልታረጊ ነው አይቀርልህ ትንሽ ጭንቅላቴ ትንሽ እየዞረብኝ ነው ዝም ብሎ እየጠጣክ ዘና በል እየጠጣሁ ነው ማለት እየዞረብኝ ነው ማለት እንጃ ትንሽ ምን ዞረብሽ ትንሽ ምን የመዳከም አይነት ስሜት ነው አይዞሽ ሳንተኛ ገና እዳከማለሁ ሲያለሽ እንዴ እኔ ገና ለስንት ነገር እያሰብኩኝ ቀርምሽ ልተኝ ነው
ለእኔ አድርጋ የነበረው ራስ ቀደም ልጁ ኢንተርቪው ሳደርገው እንደሰማችሁት ነው። ለእኔ አድርጋብኝ የነበረው ራስን የሚያሰት መድኃኒት ነው። ብዙ ጊዜ መጠጥ ምናምን በሚሉበት ሰዓት ሰው እንደዚህ በሚያጠምዱበት ሰዓት ላይ ይህን ነገር የሚያደርጉ ከመጠጥ ጋር ሰውን ራሱን እንዲሰት ያደርጋሉ። አሁን ምንድነው ማረገው ተመልካቾቼ? ምንድነው ማረገው? አሁን እኔ ራሴን እንደሳትኩኝ ነው መሆኑ እሷ ጋር ማለት ነው። እየጠጣች ስለነበረ እንግዲህ ስትነቃ የምትለኝ እሰማለሁ። እኔ ራሴን እንደሳትኩኝ ቅድም አሁን ካስገባኋት በኋላ ውስጥ ላይ ስልኳን አየር ላይ አሁን አይቼው ነበረ። ቴክስት ሜሴጅ እየተላላከሽ ነበረ። ቅድም አይታችኋል። 10 ስልኳን የማውጣት የማስገባት አይነት ነገር ነው የነበረው። ቴክስት እየተላላከሽ ነበረ። ቴክስቱ ላይ ምንድነው የሚለው? ልጁ ተዘጋጀ ወይ አይነት ነገር እያለቻት ነበር። አንደኛዋ የምትመጣዋ ማለት ነው። እንግዲህ ችኛዋ ልጅ ቅድም ጫካ ብሄርንበት ሰዓት አንደኛ ትልቁ የለቀቅናት ምክንያት ምንድነው? ወደዚህ ቦታ እንድታደርስ ነው። ወደ ሁለተኛዋ ሴት ማለት ነው። እና ሁለተኛዋ ሴት ደግሞ በእርግጠኝነት ብዙ የምታውቃቸው ነገሮች ይኖራሉ። ብዙ ሚስጥሮች እነዚህ ለመስዋዕትነት እቺ ልጅ ያስለመደቻት ሁላ እንድትመገብ ያለማመደቻት ገንዘብ እየሰጠቻት ምናምን የነበረው እቺ ሁለተኛዋ ሴት ናት። ሁለተኛዋ ሴት ማን ናት? ድብቁ ካሜራችን እዚሁ እንዳለ እኛ ውጭ እንወጣለን፣ ላይቭ እንከታተላቸዋለን። ላይቭ ይከታተሏቸዋል ውጭ ያሉት የኛ ባልደራቦች። እኔ ግን ምንድነው የማደርገው? ራሴን እንደሳትኩኝ ያዘጋጁት ገመድ አለ እዛ ጋር ገመዱን እጄ ላይ አረጋለሁ። እደውልላቸዋለሁ ለነሱ መተው እጄን ያስሩኝና ምንም የሚያመጡት ነገር የለም። ከአቅሜ በላይ ደግሞ የሚሆኑትም ነገር የለም። እንኳን እነዚህን አይደለም ሌሎቹን ስንት የተወጣናቸው ነገሮች አሉ። ስለዚህ ራሴን እንደሳትኩኝ ሆኜ ከውስጥ የሚያረጓትን የሚሏትን እያንዳንዱን ነገር የምከታተላቸው ይሆናል። ነገሩኛለሁ በቃ የሆነ ነገር አገባኝ። ዋናው ማጋደሙ ነው። ይሄ ጋድኛ ምንድን ነው? እስካሁን ድረስ በራከብሽ እንዴ? እጄን እስከሚያመኝ የምደበድበው ሙቀቱ በዛ ላይ በሰላም ነው። ትንሽ ራሴን አሞኛል። ምንድን ነው ቤቱ የሆነ የሚሸት ነገር አለ? ምንድን ነው የሆነ የማይመች ነገር አለ? ምንድን ነው አታጸዳጅም እንዴ? ትንሽ አሞኝ ነበር። ምን ያህል ሰዓት መጋደም? ምንድን ነው የሚያምሽ? ቅርታ እንዴ ስራሽን ትተሽ ነው እንዴ የምትጋደሚ? ምንድን ነው የሆነ የማይመች ነገር አለ? ምንድን ነው ስታረጊ የቆየሽው? ይኸው እና ቢያንስ አታጸዳጅም እንዴ? እንደመጣ ታውቂያለሽ አይደል እንዴ? በዚህ ሰዓት ይቅርታ ነው። እኔ ይቅርታ አልፈልግም እንደዚህ ያን ነገር። ምንድን ነው ቤቱ ምስቅልቅሉ የወጣ? ይሄ ደግሞ ምንድን ነው? ትንሽ ማታ እየተዝናናሁ ነበር። ጭራሽ መጠጥም እየጠጣሽ ነው ስራሽን ትተሽ? ሪላክስ ለማድረግ ነው። ምንድን ነው ሪላክስ የምታረጊው? ይሄንን ሁሉ መጠጥ ደርድረሽ ነው ሪላክስ የምታረጊው አንቺ? ጀና መመኝ እኮ እዚህ ስደበድብ እንደመጣ ታውቂያለሽ አይደል እንዴ? እኔ እንደዛ ነገር እንደማልወር ትዕግስት እንደሌለኝ ታውቂያለሽ። እና እሺ ምን አዲስ ነገር አለ አሁን? ይሄን መጠጥሽን ወደዛ አድርጊልኝ። እሺ ያው እንደምታዩ ነው ሰውዬው። እሺ መጀመሪያ እስኪ ከፈት አድርጊ። ምንም እኔ እየተመቸኝ አይደለም። እንትን ነው በቃ ታዩ በቃ ላይ እንዳይወድቅ። ቆይተሻል ከመጣሽ ትንሽ ስንት ሰዓት ስንት ደቂቃ ነው ቆሜ ስደበድብ? በጣም አደከመኝ። ማታ ድክም እንደዚህ ሲጀመር አድክም። ምን አይነት ሰው አምጥተሽ ነው? በቃ አሪፍ ስታዩ ታውቂያለሽ። በቃ እና ታዲያሽ ስራሽን ሰርተሽ ነው እንጂ ወደ ራስሽ መመለስ ያለብሽ። አብረሽ ስትጋደሚ ነው እንዴ የምትይው? መመኝ አልቻልኩም። በጣም እየደከመኝ። ምን ማለት ነው? እና ለምን ታጠጫለሽ ታዲያ? ይሄን ያህል መጠጥ ለምን ታበዣለሽ? መጠጣት አልነበረብኝም። ለኔ ነው የምትነግሪኝ? መጠጣት እንደሌለብሽ ነው ብዙ ጊዜ ነግሬሻለሁኝ እኮ። በቃ መጠጥ ከጀመርሽ ይኸውልሽ ስራችን ነው አጋጉል የሚሆንበት። ስራውን በአግባቡ አትሰሪም።
በጣም ይቅርታ። ስለዚህ መጠጥ አቁሚ በቃ። እኔ መጠጥ ማየት አልፈልግም። ጭራሽ አንቺ እንድትጠጪ እኮ አይደለም ይሄ መጠጥ እኔ የማዘጋጅልሽ አይደል እንዴ? ጭራሽ አብረሽ ትጋቻለሽ እንዴ ቁጭ ብለሽ በቃ ለሚመጣው ከስተምር እየሰጠሽ እነሱን አደንዝዘሽ የምትሰሪውን ስራ እንድትሰሪ ነው ያለቀ እንጂ አብረሽ እየጠጣሽ እንድትጋደሚ አይደለም። እሺ መጀመሪያ ተስማምተን መሰለኝ አይደል እንዴ እንደዚህ አይነት ስራ ውስጥ የገባ ነው። ትክክል። ስለዚህ እኔ የምልሽን መስማት አለብሽ። አለቀ። አታርጊ የምልሽን ነገር አለማድረግ ነው። እሺ አሁን ምን አይነት ሰው ነው እንትን ያልሽው? ይኸው ተኝቷል። አጋድሜዋለሁ ደህና አድርጌ። ተጋድሞ መድኃኒቱ አደንዝዤዋለሁ። ኦኬ ጥሩ አድርገሻል። እና አለ እንትኑ መድኃኒቱ አለ። ሲያልቅ ያው ቶሎ ብለሽ አሳውቂኝ። እሺ አንደኛ ያለሱ ስለማይሆን ቶሎ ብለሽ ከማለቁ 1-2 ፓኮ ሲቀርሽ ለኔ ማሳወቅ አለብሽ። ገባሽ? የሚያስመጡልኝ ልጆች ስላሉ ለነሱ ግዴታ መንገር አለብኝ መድኃኒቱ እንዲመጣልኝ ማለት ነው። ሰሞኑን ታመጫለሽ እኮ በቃ ቀድመሽ አሳውቂኝ እያልኩሽ እኮ ነው። እሱ አንቺን የሚያጨናንቅ ነገር አይደለም። እሺ የቤት ኪራይ ለክሽላቸው ማለት አንቺ የምትኖሪበት ነው። እሱን እኮ ለኔ መንገር አይጠበቅሽ። አውቃለሁኝ ቀኑ እንትን ብዬላችኋለሁ፣ ልኬላችኋለሁ። እሱ አንቺን የሚያጨናንቅ ነገር አይደለም። አንቺ ፎከስ ማድረግ ያለብሽ ስራና ስራሽ ላይ ብቻ ነው። እሺ አለቀ። ውስጤ ቅጥል ብሏል። ንድድ እና ስትጋቻ አድረሽ ነው ጭንቅላቴ ራሴ እየዞረ እንደዚህ በቃ እሱን አደንዝዤ ከዘረርኩት በኋላ በቃ ተኛው። በጣም ረጅም ሰዓት እንቅልፍ ተኝቻለሁ መሰለኝ እኮ ለዚህ አይደለ ስደበድብ አልሰማ ያልሽኝ። እሺ አሁን ምንድነው የሚበላ ነገር ምናምን አለ? አልተዘጋጀሁም። ልዘዝ ከውጪ? ምን ማለት ነው ልዘዝ ማለት? በጣም አድካሚ ነው። እኔ የምፈልገውን ታውቂ የለ እንዴ? ኖ አይደለም። ሌላ የለም እንዴ? ሰሞኑን ስትሰሪ የነበረውስ? እሱማ እና ታዲያ ሌላ ምግብ ከፈለግሽ ነው እኔ አልፈልግም። ታውቂ የለ እንዴ? ሁሌ ስመጣ እሱን እንደምመገብ እንዴ? ምን ሆነሽ ነው? አዲስ ትሆኛለሽ እንዴ? እውነትም አንቺ ነሽ ለነገሩ። አንቺ ነሽ እንዴ የጠጣሽው? መድኃኒቱን አንቺ ነሽ እንዴ ወሰድሽው? ለሱን የሰጠሁት ነው። ተጠራጠርኩሻ። እንዴው እንደተከበረ እስኪ ብዙም ደስ አይልም ይሄኛው አይን ደግሞ አንቺ ምንድነው ጣውለቅ ብለዋል። አይን ይጣወልጋል እንዴ? እኔም አሁን ሳይው ግራ ገባኝ። ልግልግልግ ነገር አለ። ምን አርገሽው ነው? አውጥተሽው ነበር እንዴ ከፍሪጅ? ኧረ አላወጣሁም እና እንደገባ ነው ፍሪጅ። የዛሬው ሳይሆን አይቀርም ትኩስ። እሱንማ ቀጥታ ወስደን ነው ምን ሰጣው ታውቂያለሽ አይደለ? ደግሞ በነገርሽ ላይ ሰምቻለሁኝ ጥሩ ስራ እየሰራሽ ነው ያለሽው እና ወስደሽ እንዳደረሽ በሰዓቱ ምናምን ነግረውኛል። አሪፍ እየሄድሽ ነው። እኔ አሁን እየተስማማው ያለሁት ነገር ይሄ ያመጣሽ አብረሽ የምትጠጪው ነገር እሱ እየተስማማኝ አይደለም። ምክንያቱም ስራችን ላይ ችግር ሊፈጥርብን ይችላል። የሆነ በመጠጥ ኃይል የሆነ ማይሆን ቃላቶች ልትዘባርቂ ትችያለሽ። ገባሽ? ስለዚህ እሱ ላይ ተጠንቀቂ። አንቺ እንድትጠጪ አልፈልግም። ከዚህ በፊትም ነግሬሻለሁ። ቅድም ሂጅ አድርሽ መጥቻለሁ። አዎ ሰምቻለሁኝ። ስለዚህ ጥሩ ነው። ሰዓቱን አለማሳለፍሽ አሪፍ ነው። ምክንያቱም ሰዓቱን ካሳለፍሽ የሚመጣብሽን ነገር ታውቂያለሽ። ሰው እና አበይ ነው ወይስ እኔ ሳልመጣ አንከተሽ ነው የጠበቅሽኝ? ቅድሚያ ላንቺ ነው እንጂ እንጂ ብዙም ዛሬ ይመራል እንዴ? አይለካ እንደዚህ። ኦ ማይ ጋድ አሪፍ ነው። ቀመስኩት። ለመድሽው እንዴት ነው? አዎ ጣፋጭ ነው። አሪፍ ተወጇልሽ ከዚህ በላይ እኔ ነግሬሽ የለ ረጅም ጊዜ ነው ይሄንን ነገር ስመገብ የቆየሁት። ዛሬ ጫ እያጫወተሽ ነው። አሞኛል። ምንም እየተመቸሽኝ አይደለም። ብዙ ልጠጣ አልጠጣ ብቻ እንጃ። ትንሽ ማታ የሆነ ነገር ተወዛግቤ ነው። ኖ እኔ አሁን ስለመጠጥሽ እንድታወሪኝ አልፈልግም። መጠጥ ትለኛለሽ። በመጠጥ ነው እንዴ ተለከፍሽው አንቺ? ለነገሩ አስራሽ አልነበረ ምን ታረጊዋለሽ? መውጣት አቃትሻ ከእንደዚህ አይነት ነገር ውስጥ? በጣም ይቅርታ አልፈልግም። እኔ በተግባር ነው ማየት የምፈልገው። እሺ በቃ እሺ። ወይንም እና ሰውያችንን ማየት እንችላለን? ደስ ይለኛል። እስኪ አሪፍ ከሆነ ሳራ ወይ ነይ አይቻለሁ። ያ ነው ዛጌ ተጋደሙ ነው ይታየኛል። እኔ ጭንቅላቱ ባይታየኝ ነይ በቃ ይጋደም ይለፍለት። ምን በዛ አድርገሽ ነው እንዴት ነው የሰጠሽ? አይ የተወሰነ ትንሽ ነቃ ማለት ፈልጋለሁ ምናምን ብሎ ነበርና በማል ወሬ እያወራን ጭራሽ ነቃ ማለት ፈልጋለሁ። ምን አይነት ሰው ነው?
ትንሽ ከሚስቱ አክሲደንት ምናምን ተፈጥሮበት የመጣ ሰው እና ስንፈተ ወሲብ ምናምን አለበት እና አነቃቃሹ እንጂ ስራሽ ነው በአሪፍ ኧረ እና ለታኛ አብረው አላልሽም? አላልኩም። ጥሩ ነው ካላልሽም አሪፍ ነው። እኔ የምልሽ የሆነ አንድ እስኪ ማውራሽ ነገር አለ። ምክንያቱም ጥሩ ነው አሁን እየሰራሽ ያለው ነገር ምናምን አሪፍ ነው፣ እየተመቸኝ ነው። ምን አሰብኩኝ መሰለሽ፣ ያው ከአንቺ የተሻለ ሌላ ሰው አይገኝም ማለት እንዳንቺ አይነት ታማኝ አሁን እየሰራሽ ያለው ስራ ጥሩ ስለሆነ እስቲ ከዚህ የተሻለ እስኪ እድገት ብሰጥሽ ምን ይሰማሻል? ደስ ይለኛል። ከዚህ ህይወትም ወጥተሽ ማለት ነው ከዚህ ስራ ሳይሆን ይሄ አሁን አለ አይደለ ቢዝነስ ነበር ምሳሌ በል። ስለዚህ ከዚህ ስራ ወጥተሽ የተሻለ የኔን ቦታ ተከተሽ እንድትሰሪ አስቤያለሁ። ምን ታስቢያለሽ? ደስ ይለኛል። አሪፍ ነው አይደለ? አሪፍ ሀሳብ ነው አይደለ? አዎ። ስለዚህ ላንቺም ጥሩ ነው ለኔም ጥሩ ነው የሚሆነው። ምክንያቱም እኔም ትንሽ ማረፍ ፈልጋለሁ፣ ወደ ውጭ ሄዳለሁኝ። ስለዚህ የኔን ቦታ ተከተሽ እንድትሰሪ ፈልጋለሁ። አሁን ባለበት እንዲቀጥል ከዛ በላይ እነዚህ ከስተምሮችሽ ምናምን አሁን የበፊት ደንበኞችሽም አሉ። አዎ ይመጣሉ እኮ እዚህ መተው ማያውቁት በፊት ውጭ ላይ ስታስተናግጃቸው የነበሩት አሉ። ስለዚህ መሳብ ነው። ይሄ ደግሞ ላንቺ አይነገርም አይደለ? ትክክል። ቀላል ነው። ስለዚህ አሁን ባለበት ይቀጥል። ከዚህ በላይ ነው የምንፈልገው። ምክንያቱም ያው የምንገብረው ታውቂያለሽ በሳምንት 2 እንገብራለን። ስለዚህ ለዛ ደግሞ የተሻለ ለኛም ለአባታችንም ጥሩ መልካም ነገር መደረግ ስላለበት ከዚህ በበለጠ ደህና ከስተምሮችን ካሁኑ ወዲያውኑ ማዘጋጀት ያለብሽ። ከስር ይሄ ወዲያውኑ አይደለም፣ ወዲያው እየደወልሽ ነው ወይ ደግሞ ወዲያው እየተደወለልሽ አይደለም። ከስር ማዘጋጀት አለብሽ። በቃ ይሄንን ለዛሬ ሳምንት እንደዚህ አይነት ከስተምር አግኝቼ እንደዚህ ባደርግ፣ በሚቀጥለውም ደግሞ እንደዚህ አይነት ከስተምር አግኝቼ እንደዚህ ግዴታ መገበር አለበት። በሳምንት 2 ካልተገበረ ታውቂያለሽ። አዎ የሚመጣውን ነገር ታውቂያለሽ አንቺ ላይ። ይሄን ህይወት አትኖሪም። ይሄ እንዲዘና ማለት መጠጣት ምናምን ነገር የለም። ስለዚህ ይሄንን እንትንሽን አውቀሽ በስነ ስርዓት ቆፍጠን ብለሽ መስራት ነው ያለብሽ። ከመጣ ወንድ ጋር አትለፋደጂ። በቃ አትጠጪ፣ መጠጥ አትጠጪ። በቃ መጠጥ መጠጣት ማለት በቃ ይሄ ሌላ ነገር ውስጥ ነው የሚያስገባሽ። ለስራችንም አደጋ ነው። ስለዚህ ይሄ መጠጥ እንድትጠጪ አልፈልግም። መጠጡ የሚቀመጠው ለከስተምር ነው። አንቺ ለምንድን ነው የምትጠጪው? ትንሽ ነው ትንሽ የሚባል ነገር አልፈልግም። እሺ እየነገርኩሽ ትንሽ ምናምን ይቅርታ ምናምን እኔ አልሰማም፣ አልፈልግም። በቃ አንቺ ስትጠጪ ሌላ ነገር ነው ልትዘባርቂ የምትችይው። ስለዚህ የሚመጣው ይሄ መጠጥ ለከስተምሩ ነው። ሲቀጥል ደግሞ ያን እንትኑን ሲያልቅ ንገሪኝ ቶሎ ብለሽ። 1-2 ፓኮ ሲቀርሽ ነው መናገር ያለብሽ። ያ ማለቅ የለበትም። ከዚህ ቤት መጥፋት የለበትም። ስለዚህ አሁን ይሄ የምትኖሪበት ማለት ይሄን አትደሰቺ ብዙ። ከዚህ በላይ አሪፍ እኔ የምኖርበትን ቤት ታውቂያለሽ፣ እሱ ውስጥ ነው አሁን የምትኖሪ። ገባሽ? ስለዚህ ከአሁኑ አሪፍ ደህና ከስተምር መያዝ አለብሽ ማለት ነው። በሳምንት 2 ግዴታ መገበር አለበት። አሁን ባለፈው አልተገበረም አይደል እንዴ? ትክክል። የዛሬ ሳምንት አንዱን ቀን አልተገበረም። በፍጹም መሆን የለበትም። በቃ መቅረት የለበትም። ቀኑ ተጠብቆ ነው መገበር ያለበት። ዛሬ በስነ ስርዓት ይጀድሽ። ዛሬ ሰምቻለሁኝ። በባለፈው ጊዜ ግን በጣም ቅር ተሰኝቻለሁ ባንቺ። ስለዚህ በአሁኑ ስለ አሪፍ ስላደረግሽ አለፊዋለሁኝ። በጣም ይቅርታ። ባለፈው ይቅርታሽን እዛው ያዡ። እኔ በተግባር ነው ማየት የምፈልገው። እሺ። ስለዚህ ይስተካከል። ከስተምሮሽ ካሁኑ በስነ ስርዓት ያዥ። እሺ። ገባሽ አይደለ? ኃላፊነት የምሰጥሽ ያው ስለማምንሽ ስለምተማመንብሽ ነው። አለቀ። ይሄ የበፊቱ ስራሽን ይሄ ከወንድ ጋር መተኛት ይሄ ምናምን መጠጡን አቁሚ። አልፈልግም፣ ማየት አልፈልግም። ስትጠጪ ምናምን ማየት አልፈልግም። አለቀ። ይሄንን የምትፈልጊ ከሆነ የኔን ቦታ ትይዣለሽ። ከዛ እኔ እየተደዋወል ምን እያል ስራውን ያው እየተነጋገር ትሰሪዋለሽ ማለት ነው። ቀላል ነው። እያየሽ ነው አይደል እኔ የምሰራውን ነገር። ስለዚህ ካሁኑ ማስተካከል አለብሽ ማለት ነው። እና ይሄ ራሴን አመመኝ፣ ይሄ ጠጥቶ መጋደም ምናምን አልፈልግም። ገባሽ? እሺ። ስለዚህ እኔ ከሄድኩ በኋላ ደግሞ ልክ እንዳንቺ አይነት ሌላ አንቺን የሚረዳሽ ሰው ያስፈልጋል። ግዴታ ነው አይደል? ብቻሽን ምክንያቱም አይሆንም። ስለዚህ
ሌላም ሰው እንዳንቺ ታማኝ ከሆነ ባንቺ ካልሆነ ደግሞ እኔም እስቲ ማቀው እንዳለ ወይ እኔም ላመጣ እችላለሁ። ካልሆነ ደግሞ እስኪ አንቺ የኔ ነው የምትዩን የምታምኚውን ሰው ማምጣት ትችያለሽ። ያው ይሄ የሚሆነው እንግዲህ እኔ ሳልሄድ ከሳምንት ምናምን በፊት ማለት ነው። ምክንያቱም እኔ ማየት ስላለብኝ ልጅቷን። እሺ ገባሽ? ስለዚህ እንደዛ አይነት ነገር ላይ ጥንቃቄ አድርጊ ስራሽ ላይ እና አሪፍ ነው። አሪፍ እየሄደልሽ ነው። አሪፍ እየሄደ ነው። ባሪፍ እንዴት ነው ከከስተምሮችሽ ጋር ያለው መግባባት ምን ይመስላል? አሪፍ ሰዎች ናቸው የሚመጡት። ብዙ ማለሽ ለነገሩ አይደለም። እንደዛ ነው። አይናቸውም አሪፍ ነው። አዎ ዋናው እሱ ላይ። ይሄ ደግሞ ይኸውልሽ አንዳንድ አይኖች አሉ። ይሄ የሚያይ መስሎ የማያዩ አይኖች አሉ። ለትክክል ተረድተሽኛል? ባለፈው የተቋረጠው ያልተገበረው በዛ ምክንያት ነው። ኦኬ እንደዛ ነበረ። ለምን ታዲያ አልነገርሽኝም? ትንሽ ተወዛግቢ ስለነበረ የሚያይ ሰው ያይ ነበረ። አሁን እኔ እንዳልኩሽ አይነት ሰው ነው። እንደዛ ስለነበረ ትንሽ ተወዘጋገብኩኝና አይደለ? እሱ ላይ በደንብ ማጣራት አለብሽ። እንደዚህ አይነት ሰዎች ይመጣሉ ማለት ነው። ስልክ ምናምን እየተቀበሉ ይመጣሉ። ነገር ምን እየተመሩ ነው የሚመጡት ወይስ ራሳቸው ናቸው የሚመጡት? በጥያቄ እንደዚህ ምናምን ቀጥታ ፈልገው የሚመጡት እኔን ስለሆነ ኦኬ። በደበሳ ነው ከዛ መተው። በደበሳ እንዴት አወቅሽበት? ይጠፋሻል ብሽ የሆነ ነገር ውስጥ ገብቼ የሆነ ነገር አይጠፋም ማለት ነው። ልምድ ያለው ነው ማለት ነው። ይሄ ማለት ይቅርታ እንደው እውር ሆኖ ከባድ ነው። ሳልኩት እኮ መቶ ላይሽ ላይ ሲንደፋደፍ ምናምን ኦ ማይ ጋድ እንደዚህ ጥሩ ነው። እንደሱ አይነት አንፈልግም። ለማንኛውም ሳልኩትና ሁኔታውን ለዛ ነው ሳልኩትኝ። እሺ እና እሱን ነገር ማጣራት አለብሽ። ችግር የለውም እንኳን ቀረ። ሲጀመር አንፈልግም እውርኛ የሚያይ ጥርት አድርጎ የሚያይ መገበር ያለበት እንደዛ ነው። የዛሬው በቃ አሪፍ ስልክ ደውላለሁ ብላኝ ነበረ። ወይስ ጥሩ ነው ያደረግሽ ያለው። በዚሁ ቀጢ። የኔን ቦታ መተካት ከፈለግሽ አይመስልሽም ሳሪቸው? ትክክል። በጣም ሊደከመኝ ዛሬ። ሌላ ቦታ ዛሬ የበላሁት አይኔ ያደክማለች ትንሽ። ለቀም ይሁን እንትን ብሏላ። ስንት ቀን ነው ያደረው ፍሪጅ? ለቀን። እኔ ለምንድን ነው 2 ቀን የምታሳድሪው? እንትን አላለም ነበር። ምን ሆኖ ነው ይሄኛው አይኔ ያልተገበረው? እሺ 2 ቀን እኮ ማደር የለበትም አይደል እንዴ? ነበረ ሌላ ስለነበረ ያኛውን አስቀድሜ ነው። ይኸውልሽ ግዴታ በሳምንት 2 መገበር አለበት። ካለ ደግሞ ፍሬሽ ከሆነ ወዲያው ደውይልኝ ለኔ። እሺ በቃ አለ ብለሽ ደውይልኝ፣ እኔ እመጣለሁኝ። እሺ ለዛ ነው ያልተመቸኝ። ምን ውስጤን እኮ ደስ እያለው አይደለም ታውቂያለሽ። ውስጤ ርብሽብሽ አለብኝ። በጣም ይቅርታ። ይቅርታ አትበይ ነው። ይቅርታ ሁሉም ነገር በይቅርታ ነው እንዴ? አንቺ ስራሽን አውቀሽ አሰሪም እንዴ? 2 ቀን ምናምን ያደረ ነው እንዴ ጭራሽ ይሰጠሽኝ? ሌሎች ስለነበሩ ሰራ ባህሪን ታውቂ የለ እንዴ? ምን ካልሆነ አበዩ እንዴ? አንቺ መብላት እኮ ይቻላል። ግዴታ እኔን መጠበቅ የለብሽም። አንቺ ሰቅምሽ በፊት እሺ በቃሽ። አይደለም እኔ 2 ቀን ያደረ መብላት አልፈልግም። ካልሆነ ወዲያው በቃ አምጥተሽ ከስተምሩን ስራሽን እንደሰራሽ በኋላ መገበር ነው ያለበት። አለቀ እንጂ እኔ እንዲያድር ምናምን አልፈልግም። እሺ ባለፈው ለታ ማን ነው የሆነ ልጅ መጥቷል ነበረ? የሆነ ጸይም ልጅ ምናምን እንደውም አብረን ነው እንደውም የሰራን። ትዝ አይልሽም? ብዙ ከስተምሮች ይመጣሉ። ምንድን ነው ብዙ ከስተምር? እኔ የማላውቀው ከስተምር የለም። ለምንድን ነው ግራ የምትጋቢው? ይሄው ምናምን ብሎ ሲጮህ የነበረው እሱ እንዴት ሆነ? መጥቶ ነበር ድጋሚ? አልመጣም? የለም አልመጣም። የዛኔ እኮ በስነ ስርዓት እንትኑ ሳጨምሪ ሰተሹ ነው መሰለኝ አይደለ? ትንሽ አትበይ። ለራሽ ስቀመቅሚ ቆይተሽ ነው። እሱ መች ጠጥቷል እንዴ? የዛን ቀን እሱ ብዙም አልጠጣም። ስለዚህ እኮ ነው ችግርሽ። አንቺ መጠጡን ቁጭ ታደርገሽ አያስችልሽም። ለራሽ ስትጋቺ ትቆይና ያ ሰው ሳይጠጣ ወይ በቃ ስራው ይከሽፍና ልጁ ጥሎ ይሄዳል። ተሳክቷል። ከቀዳችን ሳንሆን አንድ አይኑ እኮ ወጣል ልጁ። አንድ አይኑ ነው ያወጣሽ ይዛል። እርግጠኛ ነሽ? አዎ የጸይሙ ልጅ አይደለም? ጸይሙ ልጅ ነው። በትክክል ስራው እኮ ተደርጓል።
ይሄ ሲጮህ ምናምን የነበረው ስገባ ነኝ። ኦኬ አይ ጥሩ ነው። ለማንኛውም እንደዚህ አትዘናጊ በእናትሽ። ተመላለሰ እኮ ብዙ ጊዜ ነው መጥቶ ምናምን አይደል አንቺ ጋር በጣም እየተመላለሰ ነበር እኮ። እኔ እንዲመላለሱ አልፈልግም። ይኸውልሽ እዚህ ጋር አንቺ እዚህ ጋር ያለው ይኸውልሽ አንቺ ዘለሽ አልጋ ላይ አትውደቂላቸው። በቃ እኔ የምፈልገው ስራዬ ብቻ እንዲሰራልኝ ነው። ገባሽ? ይመጣሉ፣ ታጠጫቸዋለሽ፣ ታጫውቻቸዋለሽ። ከዛ በኋላ ያኛውን ምንድነው እንትን ብሎ ነው የዛኔ ምንድን ነበር እንደውም ያለሽ አስታውሽኝ እስኪ። ሳሪቹ ትንሽ መውደድ ምናምን ብዙ ጊዜ ይመላለሳል እንደዚህ ያለ ልጁ ወድሻለሁ ምናምን ባለትዳር ምናምን ነው። እኛ ፍቅር ምናምን አንፈልግም። ይኸውልሽ እንደነገርኩሽ ነው። ከመጡት ጋር ዝም ብለሽ አትለፋለጂ። ቀጥታ እንጂ ወደ ስራሽ ነው መግባት ያለብሽ። ሰማሽ አይደለ? ይቅርታ አንዴ ስልክ ልደውልና የምነግርሽ ነገር አለ። እሺ ሄሎ ቤ ወይማ እንዴት ዋልሽ? ደህና ነሽ? አለኝ ቆንጆ። ያው ከመሄድሽ በፊት መጀመሪያ አሳውቂኝ ስላልሽ ነው እኮ ሰሞኑን ነበር የለው ወደ ዱባይ እኮ አሳውቂኝ ስላልሽኝ የምትፈልጊው ነገር ካለ ብዬ ነው። አሁን እኮ ነው ትዝ ሲለኝ በመሀል የደወልኩልሽ። እኔም አንዳንድ ነገር ስለ ስራዬ ጉዳይ እያወራኝ ነበረ። ያው ታውቂያት የለ የኔን አጋዥ ኖ አይደለም ሌላኛው ስራዬን ነው የምልሽ። ታዩ እሱን ወይ አሁንማ በጣም ጥሩ ነው። ምን ጎሎብኝ? የበፊት ህይወቴና የአሁን ህይወቴ አንድ ነው እንዴ? አንቺ ደግሞ እናት ቀልጃለሽ እንዴ? እድሜ ላብዬ ምንም አጉለውብኝ አያውቁም። እንኳን ለራሴን ለማን የምተርፍ ሰው ሆኛለሁ። የሚገርምሽ ነገር አንቺ ራሱ ብትሰሪው ይሄን ስራ በእውነት ነው የምልሽ ትወጂዋለሽ። ማን አንቺ? ኧረ እባክሽ ችግር የለውም እኔ አስተምርሻለሁ። ለማስተማሩ ስንቱን አስተምሬ የለ እንዴ እኮ ችግር የለውም። በቃ አንቺ አስቢበት እና እኮ ሰሞኑን እበራለሁ እያልኩሽ ነው። ምን ይዤልሽ ልምጣ? ኦኬ ምን አይነት ነው? በቃ እኮ ፎቶ እንትንልና አሳይሽና ትመርጫለሽ። ችግር የለውም። በቃ እኮ ችግር የለውም። እሺ ብዬ በቃ እደውልልሻለሁኝ። እሺ አሁን ትዝ ሲለኝ እኮ ነው። አይገርምሽም? ሳረሳው ታውቂ የለ የኔ ልብ ምን ያህል እንደምረሳ። በቃ ብዬ እሺ እኔ ቆንጆ እሺ ቻው። እና ቅድም ምን ነበረ እያልኩሽ የነበረው ሰው ያስፈልገናል። እኔ ሲል የኔን ቦታ ስተኪ አንቺ ግዴታ አንድ ሁለት ሰው ምናምን አንድ ራሱ ያለም አንድ ነው ስለሽ የነበረ ቅድም ሁለት ሰው ወይ ሶስት ሰው ቢኖር ታማኝ ሁለት ሰዎች አሉ። በቃ እንደኔ ሆነሽ አንቺ እነሱን እንትን የምትያቸው ማለት ነው። ገብቶሻል አይደለ? ለዚህ ጥርጥር አይግባሽ። ስለዚህ ከአሁኑ ሰው ማዘጋጀት አለብሽ። እኔ ሳልሄድ እነሱ ልጆች ማግኘት አለብኝ። ሁለት ሰዎች አሉ። አሁን የት ነው የምታውቂያቸው? ማለት እንዳንቺ ቢዝነስ ነው የምትሰራው ማለት በየመንገዱ ምናምን ቆማ ነው የምትሰራው? የራሷ የሆነ ትንሽዬ ቤት አለቻት። ክላስ ማለት እንደዚህ ቤት እንዳስቀመጥሽ አይነት ምናምን አይኖርም በእርግጠኝነት። ክላስ ኦኬ። አንዷ እንኳን መስተንግዶ ምናምን ስራ ላይ ነው ያለችው። ስለዚህ እሷ በቤቷ መስራት አትችልም አይደለ? ቆይ እንደውም ማለት ነው እሷ ክላስ ማለት የራሷ መኖሪያ ነው ወይስ ተከራይታ ምናምን? የኪራይ ክላስ ትንሽ የአንድ ክፍል ምናምን ማለት እዛ ውስጥ ምናምን ነው የምታስተናግደው ከስተምሮቿ? እንዴት ይሆናል እንደዛ? የስራው ባህል ነው። ኤኒዌይስ እንደሱ አልፈልግም እኔ። ይሄኛውን ቤት ለሷ እናስተላልፋለን ማለት ነው። እኔ የምኖርበትን ቤት ደግሞ አንቺ ትይዣዋለሽ። ምን ይመስልሻል? ለስራችን እንደዛ ነው አሪፍ የሚሆነው በታማኝነት። ምክንያቱም ለአንቺም ጥሩ ይሆናል ያስባለሁኝ። እሺ ስለዚህ አናግሪያትና እሷን አናግሪያት። በዋናነት አሪፍ ናት፣ ታማኝ ናት። ማለት እኔ ስራዬ ላይ ምንም አይነት እንከን አልፈልግም። ታውቂያለሽ፣ አውቃለሁ። በአግባቡ ባህሬን በደንብ መንገር ማሳወቅ አለብሽ። ከዛ ውጪ እያንዳንዱን ስራ አንቺ ነሽ ስትመጪ እንድቆይ ነው የምታስኬጁ ማለት ነው። ይሄ በየሰዓቱ ማለት ስታመጫቸው ያለውን ነገር ተናገሪ። ሲጀምር ሳንቲም ነው የሚፈልጉት። እርግጠኛ ነኝ መንገድ ላይ ቆመው ወንድ ከሚለምኑ እንደዚህ አይነት ያማረ ቤት ውስጥ ሆነው ከስተምሮቻቸውንም እያስተናገዱ ስራቸውን ቢሰሩ አሪፍ ነው እያስባለሁ። ትስማማለች አንቺ? ስለዚህ ከወዲያኑ አሳምኛት በቃ ችግር የለውም። እና ቀጥታ ወደ ስራው ነው እንድትገቢ የምፈልገው።
በደንብ ከኔ ተማርሽ ይመስለኛል አይደለ? አዎ በአግባቡ ሁሉንም ነገር አድርጌ አስደስትሻለሁ። በምንም አይነት ማለት ነው ስራሽ ላይ እንድትቀልጂም ሆነ ምንም እንትን እንድትይ አልፈልግም። ምንድነው የሚያስለው? ምን በግራ ሰው ነው ያስለው? ትንሽ ማለት ምንድነው የሚፈራገጠው? መሬት ላይ ካልተኛው ምናምን ብሎ መሬት ላይ ምን አሞት ነበር እንዴ? ምን ሳምጥተሽ ነው? አልጋ የማይወድ መሬት ላይ የሚወድ ቶሎ ስለማይለቀው እንዴ? ምንድነው? ማናት እሷ? ጓደኛዬ ናት። ራሱ ማነክ? ጓደኛሽ ሳልሆን ጓደኛሽ ነኝ እንዴ? ምንድነው መሀል መጥቶ እስኪ ከቦርሳዬ ላይ ተነስ። የማን ነው ስልኬ? ማታ እንዴ ምንድነው የተከሰተው? ማታ ብጥ አልኩ እኮ በቃ ብጥ መሬት ላይ ነው የምተኛው። ኖ እዚህ ምን ጭቅጭቅ ነው? ምንድነው? እኔ የማላውቀው ነገር ብጥ የምን ብጥ አሁን ተኝቷል ምናምን ስትይ አልነበር እንዴ እዛ ጋር? ስለዚህ እንዴት ሊነቃ ቻለ በዚህ ፍጥነት? መድኃኒቱ ማነሽ አንቺ? ምን አይነት መድኃኒት ነው የሰጠሽው? ነበረች እንዴ ማታ? መጠጡ በጣም አስክሮት ነበር እሱ። ለዛ ነው ኖ እኔ የማላውቀው ነገር እዚህ ጋር ማለት ግልጽ አድርገሽ ንገሪኝ። ማለት ምንድነው የተፈጠረው ነገር? ማለት በዚህ ፍጥነት መጥቶ መሀላችን ጉብ ያስባለው ነገር ምንድነው? ጓደኛዬ ስትይኝ የነበረችው እሷ ናት? እኔ ምንህ ወንድሜ አለቄ ጓደኛዬ ትንሽ እኮ ስካር ላይ ሆነሽ ስታወሪ ነበር። ምንድነው ኮተት? ስራ ላይ ሆነሽ ማታ በጣም ሰክረክ ነበር። አንቺም ስካር ላይ ሆነሽ እኮ የሆነ ሰዓት ላይ ትንሽ እየታወቀኝ የነበረው ነገር እቴ ምንድነው ይሄ ኮተት? ምንድነው? ስነ ስርዓት ያዥ እንጂ ምንድነው? ዛሬ አይሻን አሞት ነበርና ማታ እና እዛ ውስጥ እያከምኩት ነበር እንዳትይኝ ብቻ። ጉንፋን ይዞት ነበር። ሲጀመር ጉንፋን የያዘው ሰው እዚህ ቤት ምን ይሰራል? ለምን አስገባሹ? እንደዚህ የተከናነበ ምንድነው ኮተቱ? ጥቁር ማክስ ምናምን ምን አይነት ሰው ነው? እኔ እንደዚህ አይነት ሰው አይቻላቅም ማለት ከዚህ በፊት እንደዚህ አይነት ከስተምሮች አይቻላቅም ብዬ ነው አንቺ ጋር። ጨረሽ? አልጨረስኩም። እሺ ማውራት ያለብኝ ከሷ ጋር ነው። ምንድነው የማየው ነገር እዚህ ጋር? እኔ የማላውቀው ነገር አለ? በነገራችን ላይ ማለት ከስራችን ውጪ እየተፈጠረ ያለው ነገር አለ እዚህ ቤት ውስጥ? አዎ በደንብ አለ። ማለት አዎ አልክ እኮ አንተ። ምን በደንብ አለ። ወይዘሮ ልበልሽ ወይዘሪት ልበልሽ በደንብ አለ። ማን ነበር ያልሽኝ ስሟን? ሩታ እባላለሁኝ። ሩታ። አቤት። ነይ ጠጋ በይ እዚህ ጋር። ለምንድን ነው የምትጠጋው? ምንድን ነው እየተካሄደ ያለው? አንቺ መጠጥ እየጠጣን ነበር ማታ። ኖ አይደልሽ ምናምን ብለሽ ቴክስት አድርገሽልኝ ነበር አይደል እንዴ? ስለዚህ እስቲ ጠጪ ነው ወይስ እኔ ሳላውቅ ሌላ ማለት ከስራሽ ውጪ ሌላ በዚህ ቤት ውስጥ የጀመርሽው ነገር አለ? አረ እና እዛ መንገድ ላይ አልበቃ ብሎሽ። ቆይ ስንት ሰዓት እንደተኛሽ ታስታውሻለሽ? ማታ ታስታውሻለሽ? ታስታውሻለሽ ወይ ስንት ሰዓት እንደተኛሽ? ተናገሪ። አንቺ ዝም በይ። ምንም የምታስታውሰው ነገር የለም። እሺ አየሽ አይደለ? ለዚህ እኮ ነው ያልኩት እኔ ሁሌ ስመክርሽ ይቅርታ። እኔ አንቺን ይቅርታ አልፈልግም። እኔ ስራዬን በተግባር ነው ማየት የምፈልገው። ይኸውልሽ ማታ ዞር ብለሽ እዚህ ጋር ማነቃቂያ ነው። ቆይ ዝም በይ ልንገርሽ። እኔማ ማንን እኔ ይኸውልሽ አቤል እባላለሁ። እሺ እኔ አቤል እባላለሁ። አቤልማ እኔ ይኸውልሽ መርማሪ ጋዜጠኛ ነኝ። እያንዳንዷን ነገር ስሚ፣ እያንዳንዷን ነገር ይኸውልሽ እያንዳንዷን ነገር ነው ወይስ እኔ ላይ ሴራ እያሴርሽ ነው? አዙረሽ ምንድነው እየተደረገ ያለው ነገር? የመርማሪ ምን ጋዜጠኛ ነው? እያንዳንዷን ነገር ስትለፈልፊ የነበራትን እዚህ ገብተሽ ምንድነው ከፍሪጅ ውስጥ ምንድነው የበላሽው? አውጥተሽ የበላሽ? መብላት መብቴ እኮ ነው። ላንተው ለምንድነው አሁን ትበያለሽ? ለምንድነው የምታመጣው? እንዳንቺ አይነት ጣሪውስ እንዳንቺ አይነት ሰይጣን አይቻላቅም። እሺ ኖ አትሳደብ። የመሳደብ መብት የለህም። ገባክ? ጭራሽ ተሳዳቢ ነው ይዘሽልኝ የቆየሽው። ምንም ይሆን ያለው ይኸውልሽ በጣም እያናደርሽኝ ነው። አትቆላተፊ። የሰራሽውን ስራ ታውቂያለሽ አይደል እንዴ? በስነ ስርዓት ተናገሪ የምታወሪውን ነገር። አሁን እኔ ግራ እያጋባሽኝ ነው። ይሄ ሰውዬ ማን ነው? ምንድን ነው እንደዚህ ተከናንቦ ኮተት በኮተት? ጭራሽ እኔ እንደዚህ አይነት ከስተመር እዚህ ቤት ውስጥ አይቼ አላውቅም። አንተ ለምን እንደመጣ ታውቀዋለህ ግን? እኔማ በደንብ ጠንቅቄ ነው የማውቀው። ኮተቱ ደግሞ ማን እንደሆነ አሳይሻለሁ። እሺ
ማን እንደሆነ ጠንቅቄ ስራዬ ነው የማውቀው ነበር ሲያወራኝ የነበረው በጣም ምስኪን በጣም አንቺ ምኑን ታውቂያለሽ ታዲያ ስትጋች ያረሽ ምንም እኮ የምታውቂው ነገር የለም እኔ ላይ ራሱ አሁን ምን እየሰራሽ ምን እዛ ፍሪጅ ውስጥ ምንድነው የከተትሽው እስቲ ምንድነው የከተትሽው እዛ ፍሪጅ ውስጥ ምን አገባ ምንድነው ስትበይ ነበረው ምን ስለብላ ማለት ላንተ ይሄን ማሳወቅ ግዴታ አለብኝ ምንድነው ስትበይ ነበረው ሰው ነኝ ታያለሽ አሁን አንቺ ሰው ነሽ ግን ምንድነው የተፈጠረው እኔ አልመስልም እንዴ ሰው ምን ነው ሰው ለመሆን እስኪ ምን ያንሰኛል ምን ይጎለኛል በነገራችን ላይ ይኸውልሽ ካንቺ ጋር ልለፋለፍ አይደለም እዚህ ጋር እኔም ካንተ ጋር መለፋለፍ አልፈልግም ግራ ስለገባኝ ነው ድንገት መተዘው ብለ ቁጭ ስላልክ እንጂ እኔ ማውራት አልፈልግም ሲጀመር ታቀኛለች እኮ እሷ ተፈጠረው ማታ ምንድነው የተፈጠረው እኔ ነው እሱ ነው እየጠየቅሽ ያለሽው እሱ ነው ተረጋጊ ካንቺ ጋር አንቺ ግን ምን አይነት ሰው ነሽ ምን አይነት ልጅ ነሽ ግን አንቺ ቁጭ ብለሽ ለምን አታወሪም አይ እኔ መነጋገር ያለብኝ ከሷ ጋር ነው ካንተ ጋር ሳይሆን ሲጀመር ምንም ከሷ ጋር የምትነጋገሩ ነገር የለም ምንም ከሷ ጋር የምትነጋገሩ ነገር የለም ማውራት ያለብኝ ከሷ ጋር ነው ካንተ ጋር አይደለም እኔ ምልሽ ምንድነው ይሄ ሰውዬ ማን ነው እኔ እየነገርኩሽ ነው እኔ ማለት ነው ነገር ከሆነ ለኔ ግልጹን ንገሪኝ ከስተመር እንደሆነ ብቻ ነው ማቆል ከስተመር አይደለም እኔ ይኸውልሽ እያንዳንዷ ስራ ስትሰሪ የነበረውን ለህግ ላቀርብሽ ለሊቱ ሙሉ እዚህ ቤት ውስጥ ካደረ እንዴት ነው የማታውቂው ማለት ለሊቱ ሙሉስ ምን ሲሰራ ነው ማለት ያን ያህል ሰዓት ለምን አሳደርሽው ምንም ማስታውሰው ነገር የለም አሁን ቀጥ ብለው ውጣ ከቻልሽ አስወጪው ልትወጣል ይችላል የምንወጣው ግን አብረን ነው ወሬት ነው አብረን ወደ ህግ ቦታ የምን ስራ ወደ ህግ ቦታ አብረን አንድ ላይ ተያይዘን ቀጥ ብለን ወደ ህግ ቦታ እዚህ ጋር እዛሽ ፍሪጅ ውስጥ ያስቀመጥሻት ታውቂያለሽ አይደለ እዛሽ ፍሪጅ ውስጥ ገባ ምንም ይቀመጥ ይመለከታል እሱ የራስ የግል ንብረት ነው እሺ እሱ አይመለከትም አንተ አሁን የሰው አይን ነው የግል ንብረት ስለምን አይን ነው ስትበይ የነበረው አይንህማ ራስህ እኮ ነው ያለ ስለምን አይን ነው የኔንማ አልቻልሽም ልትወጪው ነበር የኔን አይደለ አትሽም እኔ እንደዚህ ጫፌ መንካት አትሽም ማንን ጫፈን ይነካህ ነው ካስፈለገም ነው ሌላ እርምጃ መውሰድ ይችላል ስለዚህ ውጣልኝ ወይ አስወጪልኝ አንቺ ተነሺና እሺ ተረጋጊ አንቺ እሺ አትበይኝ እሺ ስራሽን ታውቂዋለሽ እሺ ትላለች እንደዚህ በጣም ይቅርታ በጣም ተረጋግተሽ እያወራሽ ነው እባክሽ እኔ ማስታወሰው ምን ማለት ነገር የለም እኔ ምን ታረጋለሽ ምን ታረጋለሽ ምንም እንደማመጣት አያ ምን ታመጫለሽ አዎ ምንድነው ምንድነው የምታረጊው ቁጭ ብለሽ ታያለሽ አይደል አንቺ ማትረ ያደርገው ነገር ሮባ ሂጂ ቁጭ በይ ምንድነው የምታረጊው አንቺ እኔ ነው ሻሽ ምንድነው የምታረጊው ማትረ ልታስገድኝ ነው ለምን የምታረጊው እዚህ ጋር አንቺ ምንድነው የምታረጊው ቁጭ በይ ምንድነው የምታረጊው ማን ስለሆንክ ነው እኔን የምትመታኝ ዝም በይ አንቺ ሰው በላ አንቺ ሰው በላ ሳራ አፈር ያስበላሽ አንቺ ነሽ ለዚህ ጉድ ያደርግ ዝም ብለሽ ቁጭ በይ ጭራሽ ሌላም ከኋላ አለ ስነ ስርዓትሽ ነሽ ምን እየተፈጠረ ነው ና ካሜራውን ልቀቀኝ ብዬሃለሁ ይኸውልህ ጭራሽ ካሜራ ማለት ውስጥ ይኸውልሽ ወጣልሽ ይኸውልሽ ስነ ስርዓትሽ ነሽ አንቺ አንድ ነገር እንዳታረጊ አንቺ ነሽ አይደል ለዚህ ሁሉ ጉድ ያደረግሽ ማትረግ ደግሞ አመኝሽ ሰው ነሽ ብዬሽ ቆሻታ እናንተ ጋር ትቆይሽ ይችላ የትም እንዳትሄድ ደንዝዛለች ተዋት ለነገሩ የማታው እኔ ልታደነዝዛል ነበረ ጠጋቢ የማታው ነው አይደል አደነዝዛት ደንዝዛለች ልክ አይደለች ጨመረች ገብተናል እሺ የቱ ላይ ነው የጨመርሽው ማታ ተናገሪ በጣም ይቅርታ በቃ ይኸውልሽ እኔን አይደለም ይቅርታ የምትይኝ የሰይጣን ስራ ነው ሰሪ ነበረው አይደለ ራስሽን መጀመሪያ ራስሽን ነው ይቅርታ መጠየቅ ያለብሽ ይቅርታ እዚህ ጋር ምንም በይቅርታ እኔን ይቅርታ በማለት ምንም የምታመጪው ነገር የለም ምንድነው ያረክሽበት እዚህ ላይ ይኸውልሽ መጀመሪያ ገና እንደገባው ማለት ነው ወጥተሽ በነበረበት ሰዓት እዛ ጋር ድብቅ ካሜራ አስቀምጠን ነበር ከውጭ የኔ ባልደረቦች እያንዳንዱ የምታረጊውን ነገር ሲከታተሉሽ ነበር የጠጣሹ ደግሞ እኔ ላይ ያረክሹ ምንድነው ልታጠጭኝ የነበረው ምንድነው እኔ እናንተ ቁጭ ብለን ካሜራ እዚህ ቤት አርጋል አዎ አታስመስይ ቀጥቃጣ ለዚህ እንትንሽ ነው እንደዚህ ብዙ ያረግሽ የነበረው እንደዚህ አይነት ስራ የሰይጣን ስራ እስካሁን እንደዚህ የምትሰሩ ለዚህ በቃ ምንም
በቃ እኔን ተውኝ እሺ እኔ ልሂድ እንዴት ጤነኛ ትሆናለች እንደዚህ አይነት ነገር እንደዚህ እየተመገበች እንደዚህ እየበላች እንዴት ጤነኛ ትሆናለች ምንድነው ያረግሽው እዚህ ላይ ማነቃቂያ ስሜት ማነቃቂያ ነው አይደለም ይኸውልሽ እያንዳንዷን ነገር ንገሪኝ ከህግ አኳያ እንዲቀልልሽ ከፈለግሽ እሺ ምንድነው እዚህ ላይ ጨመርሽው ልታጠጭኝ የነበረው አንተን የሚያደነዝዝ ነገር ነው ምንም የምታውቀው ነገር የለም በቃ ሲፈጠር ያ ነገር ግን እንዴት ነው አንተ እንዴት ለምን እንደዚህ ሆንክ አዎ ይኸውልሽ እዚህ ከመምጣቴ በፊት ስለምሰሩ ስራ እያንዳንዱ ዳግምን ታውቂዋለሽ ዳግምን አግኝቼው ነበር ዳግም የዳግም ግፍ ነው እሺ እንደዚህ ይጣልሽ ቤተሰቡን አስተተሽ ልጆቹን አስተተሽ ሁለቱን አይኖቹን አስወጥተሽ አንዱን በልታችሁ አንዱን ገብራችሁ ምን ለማግኘት ነው ምንሽ ተቀየረ የትኛው ህይወት ላይ ደረሽ እስቲ ምንሽ ከፍ አለ ይሄን ካረክሽ በኋላ የሰው መጮሻ ነው ይንሹ ዳግም ነው ሁሉ ስራ ይሰራው ወድሻለሁ እያለ የሚመጣው ውሸት ነው ከዚህ በኋላ ምን ሊሆን ሁለቱ ነኝ እንደዚህ አርገሽ ለሊቱ ሙሉ ተጋርመሽ የነበረው ቀይሬብሽ ነበር እሺ ምንም እኔን ያረክሽው ነገር የለም ምንም ማስተውሰው ነገር አልነበር ምን ያህል ነው ግን የምከፍልሽ በጣም ብዙ ገንዘብ ምን ያህል ትከፍልሻለች በሺዎች በመቶ ሺዎች በስንት በአንድ አይን ስንት ትከፍልሻለች በጣም ብዙ ብር ነው የምከፍለኝ የምትከፍልሽ ወጪ ሙሉ ነገር የምትሸፍንልኝ እሷ ናት ቤት ኪራይ ምንም ሁሉ ነው እሺ ታዲያ ለምን መጀመሪያ ወደዚህ ህይወት ለምን ገባሽ በጓደኛሽ ጥሎሽ ሄድ ውሸት ነው አንተን ለማሳመን ያረኩት ነገር ነው ያ ማለት አንተ እንድታምነኝ ነበር ያንን ያረኩት ማለት እንድታምነኝ ማለት ጓደኛ የሚባል ነገር አልነበረም መጀመሪያ ነበረኝ እሺ በቤተሰቦቼ ምክንያት ነው በቤተሰቦቼ ማለት ኑሯችን በጣም ዝቅ ያለ ስለነበር ትምህርትም ምናምን ስላልነበረኝ ሰርቼ ምናምን ለነሱ ማሳለፍ አልቻልኩም ከዛ ወደ አዲስ አበባ መጣሁ ወደ አዲስ አበባ መጥቼ መስተንግዶ ሰራ ነበር ያሚውት እኔንም ቤተሰቦቼንም ምንም ሊያርግ ስላልቻለ ሰው ወደዚህ እንደዚህ አይነት ሰው እንደምትፈልግ ምናምን ከሷ ጋር አስተዋወቁ ከዛ በኋላ ነው ነገር ይሆነው ተነሽ ጫውን ይጂ ተነሽ ለህግ አካል ነው የምትቀርቢው አሁን ቀጥታ ምን ቤተሰብ የለም አንተ አለኝ በደንብ ይኸውልሽ ተቆንጥንጂ አደኩኝ በረንብ ቤተሰብ ነው ያለኝ እሺ እንዳንቺ አይነት ስራ እንደዚህ አታስመስይ ተነሽ ውጪ በእናትህ ወንድም እህቶቼ እያለ እኔ ብቻ ነኝ ማስተዳደር እነሱ የምችለው በእናትህ ለህግ አሳልፈህ አትስጠኝ እኔን ልለምንክ አሁን ነው የሚታይሽ ገንዘብ እኔ ብቻ ነኝ መረዳቸው አሁን ነው የሚታይሽ እሱ ቤተሰቦችሽ ከኔ ውጪ ማንም የሚረዳቸው የለም አሁን ነው የሚታይሽ ነገሩ እንኳን ማለት እናትሽ አባትሽ የሚታይሽ አሁን ነው እሺ ይቅርታ አድርግልኝ በእናትህ ይኸውልሽ በእናትህ የኔ ስራ አይደለም ይቅርታ ማለት የኔ ስራ ቤተሰብ የለም አንተ አለኝ በደንብ ወንድም እህት የለም ይኸውልሽ ስሚኝ ይቅርታ ማድረግ የኔ ስራ አይደለም ይቅርታ ማድረግ የህግ ስራ ነው ደግሞ የኔ ይኸውልሽ የኔ ስራ እንዳንቺ አይነቱ ለህግ ማቅረብ ነው ነው ውጪ ነይ ተነሽ ነይ ውጪ በእናትህ ነይ ውጪ ነይ ውጪ እየለመንኩት ነው በእናትህ ብያለሁ አሳልፈህ አትስጠኝ ነይ ውጪ በእናትህ ማነው ጥራት እስቲ እሷን ወጣልሽ ወጣልሽ እንደዚህ ሴት ልጅ መደብደብ ላንተ በቃ እንትነህ ነው አይደለ ደስ አለ ሲያንስሽ ነው ምንድነው የሚያንስሽ ከዚህ በላይ ምን ታደርጊ የሷ አይኔ ቀቀለሽ እየበላሽ ሲያንስሽ ነው ቀቅዬ ይበላው እና ትፈልጋለህ ይምጣለ ቀቀለ ተበላው እንዴ ምን አይነት ፍጡር ነሽ ግን አንቺ ሰው ነኝ ልክ እንዳንተ አይነት አንቺ ሰው አይደለሽም ካሜራው ይጥፋ እንዲያውንም ካሜራው ይጥፋ ደስ ይለኛል አስጠፋልኝ አዎ ይጥፋና ቀጠቀጠሻለሁ ድጋሚ ይኸውልሽ ከኋላ ይታይሻል አይደል እዛ ጋር ይኸውልሽ እኔ ራሴ ይኸውልሽ አልታገዝሽም ይኸውልሽ እያንዳንዱ ቦታ ላይ አስጠፋልኝ በቃኝ ስሚ እያንዳንዱ ቦታ ላይ ቀደም ካሜራ አስገጥመን ስታረጊያት የነበረውን አዎ ስሚ ስቀርጽሽ ነበር በደንብ ስትበይ የነበረውን ይኸውልሽ እለቅልሻለሁ ሚዲያ ላይ እንኳን በላው ልቀቀው ምን ታመጣለህ ምን ታመጣለህ ነው ያለው እስኪ አንተ ወንድ ከሆንክ ስለዚህ እንውጣ አጥፋው አዎ እንውጣ መሰለኝ አይደለ ቆይ ወዴት ነው የምትወጣው እንውጣ
ሱራ ወይ ደብድባትና ትናዘዝ ወይ እኔ ችለታው ደበደበኝ። ይኸውልሽ አንቺ ስነ ስርዓት ቤት ነው አርፈ ካሜራን ይዛችሁ ተቀመጡ። ድጋሚ እሺ ቁጭ በልና እናውራሽ የምናወራውን ነገር ከዚህ በላይ አይበቃህም? አንቺ ስነ ስርዓትሽን ያዥ። እሺ ልቀቀኝ በቃ ቁጭ በል አርፈ። ምን አድርጊ ነው? ምን ልትገለኝ ነው እንዴ? ልትገለኝ ነው ወይ? ይኸውልሽ ህግ ይዞኝ ነው እንጂ ገልሽ ነበር። ህግ ይዞኝ ነው እንጂ ገልሽ ነበር። እንዳንቺ አይነቷን እያንዳንዷን ብደፋችሁ ደስ ይለኝ ነበር። እሺ ብደፋችሁ ደስ ይለኝ ነበር። እያንዳንድሽን ማንክ ስለሆንክ ነው አንተ እኔን አሳይሽ ነበር። እኔ እንዳንቺ አይነት ሰው ያዘኝ ይዞኝ ነው እንጂ ይደፋሽ ነበር በዚህ ስራሽ። እሺ አሁን ምን ብላ ቆይ እስቲ እንደው ምን ብላ ስትዘላብድልህ ቆይታ ነው በእናትህ። ይኸውልሽ ከአንድም 2-3 ማስረጃ አለኝ እጅሽ ላይ አንቺን ዘብጥያ የሚጥል እያንዳንዱ መረጃ እጄ ላይ ነው ያለው። አታስፈራራኝ በቃ እኔን እንደዚህ ምን ቅርቅሬን ታወጣኝ። ታውቀኝም እኮ እኔ ምን ያለ ማን እንዴት እኮ ተከብሬ እንደምኖር አንተ አታውቅም። ወራዳ ነሽ። የተከበርሽ ሰው አይደለሽም። ምንድነው እሺ የምትፈልገው? አሁን ብለህ ደግሞ ካሜራ ደቀንክብኝ ጭራሽ። ቀደም ደግሞ ጭራሽ በድብቅ ካሜራ እኔ እሺ ካሜራውን ላጥፋው። ምንድነው እሺ ፈላጎት? ካሜራውን ላጥፋው። አጥፋው በቃ ማውራት የፈለከው ነገር እናውራ። ምን ስትል ነው ቆየች? ቆይ ሳራ ያው እያጠፋልሽ ነው። በቃ አስወጣልኝ። እሱንም አስወጣው በእናትህ። እሺ ያው ካሜራውን አጥፍቷል። ምንድነው እሺ የምትፈልገው? ዳጁን አልሞታል። ምን አድርጊ ነው የምትለኝ? ምንድነው እሺ ከኔ የምትፈልገው? እንዲቀንስልሽ ትፈልጊያለሽ አይደል? እያንዳንዷን ነገር እንግባባ እኮ። ምንድነው ያየኸው? ምንድነው የሰማኸው? ምን ስትል ቆይታ ነው? መቼስ ከሳራ ናት አይደል? ይሄንን ሁሉ ነገር አቀነባብራ እሷ ይኸውልሽ፣ አንደኛ እሷ የቃል ማስረጃ መሆን ትችላለች። ቀጥታ ህግ አካል ነው ያለችው። ግፋ ነው። ምንም መጠጧን ግፋ አይደለም። ይኸውልሽ ሌላ ጊዜማ ስራዋን በስነ ስርዓት ነበር የምትሰራው። ተረጋጊ። ይኸውልሽ ተስማምተናል አይደለ? ተስማምተናል። ሩት ነሽ ማንሽ? ተስማምተናል አይደለ? ምንድነው እሺ? ለማን ነው የምትገብሪው? ለማንም ልገብር? አንተ እሱ ይመለከታል እንዴ? ነው መገበር ትፈልጋለህ አንተ? እንደውም ሳይ እንደውም ተመችተኸኛል። እንደውም ዝም ብዬ ሳስብ እንደውም አንተም ታስፈልገኛለህ። አዎ አሁን እኮ ወደ ነጥቡ እየመጣን ነው። ካሜራውን አስጠፍቻለሁ፣ ወጥተዋል። ስለዚህ ያለውን ነገር ንገሪ። እንዴት ነው የምትሰሩት? አሰራራችሁ እንዴት ነው? ይሄን ብቻ ንገሪ። ምንድነው እሺ ከኔ ጋር ምንድነው ማለት? በብር ጉዳይ ነው? በምንድነው መደራደር የፈለከው? ማለት መደራደር ከፈለክም እኔ ስራውን ብቻ ነው። ችግር የለብኝም። ወደ በቃ እሱን እኮ ስለማቅ ነው። ስለዚህ ብር ሰጣሃለሁ ወይ አፍን ይዘህ ቀጥ ብለህ ትወጣልኛለህ ማለት ነው። የምትሰጪኝን ትሰጪኛለሽ። ስሚ የምትሰጪኝን ትሰጪኛለሽ። ግን አሰራራችሁ እስቲ እንዴት ነው ንገሪኝ። እሺ ዘለህ አሰራሪ ላይ ምን አስገባ? መጀመሪያ እኔ የምጠይቅህ ነገር ተስማማ። እሺ ሳትስማማ ምንም ነገር ከኔ ምንም አይነት ቃል አትሰማ። አስጠፋሁልሽ አይደል እንዴ? ካሜራውን ብቻ አይደለም ሪከርድ ምን ብለሃት እኮ ከሳራ ጋርም እኮ ሌሊቱን ሙሉ ምን ስታወሩ ምን ስታረግ አሁን ሰኔንስ ሌላ ነገር ለህግ ምናምን እንዳሳልፈ በሰጠኝ ስሜት የሚያነቃቃ ብላ ራሴን ሌላዎቹ ላይ እንደምታረጉት ራሴን ልታስተኝ ነበር። በመጠጥ አርጋ ቀየርኩባት። ራሷን ሳተች። ሌሊቱን ሙሉ ተኝታ አደረች። ማትረባ ሰው ናት። እኔ ግን አልተኛውም ነበር። እያንዳንዱ የምታወሩትን ስሰማችሁ ነበር፣ ስቀዳችሁ ነበር። ስትበሉ ትክክል ነው። በቃ አይተሃል። ያየኸው ነገር እውነት ነው። የምናደርገው ነገር ነው። ያ ደግሞ አይዋሽም። ምንድነው የምትበሉት? በዋሽ ራሱ እዛ ጋር እኔ ማለት ምንድነው የምትበሉት? የምትቀሰፍበት ነገር አለ። ምን ዋሽ ነገር የለም። አይን ነው የምንበላው። ልክ እንዳንተ አይን ጎልጉለን ነው የምንበላው። በቃ ለምንድን ነው የምትበሉት? አይተሃል፣ ሰምተሃል አይደለ? ለምንድን ነው የምትበሉት? ምክንያት አለ። ምክንያቱ ምን ያደርግልሃል? ለምንድን ነው ምክንያቱን መብላት ከፈለክ የዛኔ እነግርሃለሁ ከበላህ በኋላ። አዎ እኮ ምክንያቱን ንገሪኝ። ይኸውልህ እንገብራለን። ሰምተሃል፣ አይተሃል አይደለ? እዛ ካሜራ ውስጥ ቀርጽ የነበረው ውስጥ አይተሃል አይደለ? እያንዳንዱን ነገር አይን ነው የምንበላው። ከዛ ውጪ ደግሞ እንገብራለን በሳምንት 2 እና በሳምንት 2? አዎ። የት ነው የምትገብሩት? አለ በቃ ኩሬ አለ፣ ጉድጓድ አለ። እዛ ወደ ጫካ ነው፣ እዛ ሄደን እንገብራለን። ያው በዋናነት ደግሞ መሰራልኝ ሳራ ናት። ያው መቼስ ነግረህ አውርታ ይሆናል መቼስ አይደለ እንዴ? እሺ። ስለዚህ በቃ ነው ያዛታለሁ። ኩሬው ጋርና ሌላ የት ነው የምትወስዱት? ጉድጓድ አለ፣ እዛው ኩሬ አለ፣ ጫካ አካባቢ ነው። ኩሬ ውስጥ ጉድጓድ አለ፣ ውሃማ ነገር ነው። እሱ ውስጥ ነው በቃ የሚወረወረው። ምክንያቱም እኛ የምናገኝበት ነገር አለ። በቃ ላብዬ ነው የምንሰጠው። አብዬ ሴት ነው ያለው እንዴ? የት ነው ያለው እሱ? እዛው ኩሬ ውስጥ እንዴ?
ምን ሆነህ ነው ማለት ቀልድ ነው እንደ ያዝከው? የት ነው ያለው ትለኛለህ እንዴ? እንዴ እሱ እኮ እንዳንተ እንዲህ ቁጭ ብሎ እኮ አይደለም እኮ የሚያወራክ። ይኸውልህ አትቀልድ። ይሄ አንድም ስራዬም ነው፣ ሲቀጥል እማምንበት ነገር ነው። ስለዚህ በማምነው ነገር ደግሞ ባትቀልድብኝ ደስ ይለኛል። ይቅርታ። እሺ ምን ያህል ጊዜ ሆነሽ እዚህ ነገር ውስጥ ከገባሽ? ምክንያቱም ደረቴን ነፍቼ ነው ምን ነግረሽ ማወቅ የምፈልገው ነው እኮ ነገር የተለወጠበት ባብዬ ነው። አሁንም አልጸጸተሽም? ቀሳቸው የሚፈልጉት አይን ነው። በቃ የሰው አይን ብሌን እንወስድና እንገብራለን። መብላት ካለብን እንበላለን። አልጸጸተሽም? ግን አሁንም ምንድን ነው የሚጸጽተኝ? ደስ እያለኝ ነው የማደርገው። አሁንም ምንም ነገር የሚጸጽተኝ ነገር የለም። ምንም የምትማር የሚጸጽታት አይመስለኝም። አሁን ማምንበት እኮ ነው አምላኬ እኮ ነው። ለምንድን ነው የማፍርበት? በጣም ደስ እያለኝ ነው። ደስ የሚለው ህግ አካል ጋር ስትቀርቢ ያኔ ተነሽ ይሄንን ቤት እኮ ማለት ነው ለሳራ ማለት ነው በዚህ ሀብት እኮ ነው አንተ ባብዬ እኮ ነው። እሺ ይሄንን ቤት እንዲተከራይቼ አዘንጬ ማኖራት የት እንደነበረች ታውቃለህ? መንገድ ላይ ከማንም ወንድ ጋር ስትልከሰከስ እኮ ነው ያገኘኋት። እሷ ራሱ በዚህ ስራ ደስተኛ ናት። አይገርምህም? ገና ደግሞ ሌሎችም ይመጣሉ። ሌሎች ተተኪዎች ይመጣሉ። አንቺ ደግሞ ወደ ውጭ ትወጫለሽ። እሱ ምንም ጥርጥር የለውም። አንተም ከፈለክ ከኛ ጋር መቀላቀል ትችላለህ። ከዛ ደግሞ ተመልሰሽ መጥተሽ ታስፋፊያለሽ። በቃ ስራዬ እኮ ነው። ይሄ ማምንበት ማመልክበት ነገር ነው። ነይ ተነሽ። ነይ ውጭ። አሁን ስንነጋገር ነበር ብር ምናምን ስትናገር ከአንቺ ጋር ብር ምናምን መደራደርበት የለም። ነይ ውጭ። ልቀቀኝ አቦ በእናትህ። አሁን ስትለኝ ነበረ ጭራሽ ለቀፈኝ ተቀኛል። ነይ ውጭ። እንደደህና ነገር ይኸውላችሁ እንግዲህ ፍሪጅ ውስጥ እንደ ደህና ነገር አስቀምጠውት ነው የነበረው። አጠገቤ ቁጭ አድርጌ አላወራም። የሰው አይን አውጥተው ነው እንግዲህ እንደዚህ እያደረጉ ያሉት። የማን ይሁን አይታወቅም። የት እንደሚያደርጓቸው እነዚህ ሰዎች ማን እንደሚያመጣላቸው የተለያየ ሰው ነው ያለው። እንግዲህ በጣም የሚያሳዝነው ተመልካቾቻችን፣ አንዱን ያዝነው ስንል አንዱ ይመጣብናል፣ አንዱን ለቀቅ ነው አንዱን ያዝነው ስንል እየተደራረበብን ያለው እንደዚህ አይነት ኬዞች። እንደውም እኛ የተለያዩ ኮሜንቶች ላይ እያስቀመጣችሁልን ነበረ። ዋናው መያዝ አለበት፣ ጠንቋዩ ይህን ነገር የሚያደርገው መያዝ አለበት እያላችሁን ነበረ። እኛም እየሰራን የነበረው እየሰራን ያለነው እዚህ ላይ ነው፣ ዋናውን ለመያዝ ከጭንቅላቱ ከአናቱ ስለሆነ ማለት ነው። ግን ኔትወርኳቸው በጣም ብዙ ነው። አንዱን ስንለው አንዱ እየመጣብን ነው። ግን አሁንም እየሰራን ነው። ዝም ብለን ዘው ብለን አንገባም። እዛ ጋር የተለያዩ ተንጀብል ተጨባጭ የሆኑ መረጃዎችና ማስረጃዎች ስለሚያስፈልጉን ያንን ነው እየሰራን ያለ ነው። አይቀርም፣ እንይዟለን። ዋናውን ዳግም እንግዲህ እንዳያችሁት ነው መጀመሪያ ላይ የነበረው ጠቋሚያችን በሱ የተነሳ ነው እዚህ ላይ የደረስ ነው። እኔ ባልሆን ኖሮ እንግዲህ ዛሬ አጋጣሚ እኛ እንደ አጋጣሚ ሆኖ ዳግም ጠቁሞን ዛሬ እዚህ ላይ እኔ መጣው እንጂ ዛሬ ሌላ ሰው ተገብሮ ነበረ። ዛሬ ሌላ ሰው አይኑ ጠፍቶ ነበረ። ዛሬ ሌላ ሰው ቤተሰቡን አጥቶ ነበረ። ዛሬ አንድ ሰው አንድ ቤተሰብ ሀዘን ላይ ነበር ማለት ነው። ወይ ሞቶ ሊሆን ይችላል ደሙ ፈሶ፣ ወይ ደግሞ አይን ብርሃኑን አጥቶ ነበረ፣ ተገብሮ ነበር ማለት ነው። ስለዚህ እነዚህ ሰዎች ብጥስጥሳቸውን እያወጣንባቸው ነው ያለውን ነገር ከዚህ በፊት እንደነበረው ማለት ነው። የሌሎቹን ኔትወርክ እየበጣጠስን እንዳለ ነው፣ የነዚህንም ኔትወርክ ብጥስጥስ እያደረግን ነው። ግን ገና ብዙ ይቀረናል ዋናዎቹ ላይ ለመድረስ። የኛ ስራ መሆን ያለበት መጨረሻ ላይ ዋናዎቹ ላይ ደርሶ እነዛን ስናጠፋ ነው ሰላም የሚሆነው ማለት ነው። ከዚህ በፊትም እንደነገርኳችሁ እንግዲህ ከተለያዩ አሁንም ወደፊትም ደጋግሜ የምነግራችሁ የኛ ስራ የተለያየ ነገር ኮሜንቶች ላይ ስለማይ ማለት ነው የኛ ስራ ለህግ አካል አሳልፎ መስጠት ነው። እኛ ትንሾቹን ነው እያዝን ያለ ነው። እንደውም ሌላ ፕሮግራም ላይ እንግዲህ ሰብሰብ አድርጌ እማሳያችሁ እማቀርብላችሁ ይኖራል። እየተያዙ ያሉ አሉ። የህግ ሰዎች በደንብ ስራቸውን እየሰሩ ነው። በዚህ ላይ እኛ የምንሰጣቸውን ማስረጃ እየያዙ በደንብ ለቅመው እየያዟቸው ነው። በደንብ አድርጎ ማለት ነው። ለህግ አካል ተላልፈው እየተሰጡ ነው። እነዚህም ሰዎች ቅጣት እየተላለፈባቸው ነው። አሁን ስላለቀሰሽ ቤተሰብ ልጅ ምናምን ቀድሞ ነበር መጠንቀቅ የነበረባት፣ ቀድማ ነበር ማሰብ የነበረባት ለቤተሰቦቿ። ይሄው መጨረሻ ላይ የሰይጣን ስራ ምን ሆነ? ቤተሰቦቿም እንግዲህ በቃ ምን እንደሚደርሱ ገጠር ያሉት አይታወቅም። ይሄው እሷ ነበረች የምትረዳቸው። ይሄው እንዲበተኑ ሊሆኑ ነው ማለት ነው። ሁለተኛ ደግሞ ምንድነው የዳግም ቤተሰቦች በጣም የሚያሳዝኑ ናቸው። አይኑ እንደዛ ከተሰወረ ሁለት አይኑ ከጠፋበት በኋላ ያለበት ኮንዲሽን ያለበት ሁኔታ ቀደም እንዳያችሁት ነው። እኛ እነሱን ለመደገፍ ልጆቹ ተገቢውን ነገር እንዲያገኙ ትምህርትም ሆነ
የተለያየ የሚያስፈልጋቸውን መሰረታዊ ነገሮች በስነ ስርዓት እንዲያገኙ የምንችለውን ነገር እኛ ጋር የሚሰሩ የተለያዩ ድርጅቶች አሉ። እንደዚህ ለምሳሌ ከሰራተኞች ጋር ተያይዞ ወላጆች የጠፋባቸው እንደዚህ ህጻናቶች ጋር ተያይዞ ከእናቶች ጋር ተያይዞ እንደዚህ ለግብር ወጥተው ብቻቸውን የቀሩ የተለያዩ አካል የጎደላቸው ወስዶ የሚረዷቸው የተለያዩ ሰዎች አሉ። ስለዚህ ከነሱ ጋር አያይዘን እነዚህም ልጆች የሚረዱበትን ነገር ለማዘጋጀት እንሞክራለን እና በጣም እንግዲህ የሚያሳዝነው ነው ይሄ ነው። ግን ደስ የሚለው ዛሬ እነዚህን ሁለት ሰዎች በተለይ ደግሞ ዋናዋን እንግዲህ እሷ ብዙ የምትነግረን ማስረጃ ይኖራል። ዛሬ ዋናዋ ያልኳት የተያዘችውን ሁለተኛዋን ብዙ የምትነግረን ገና የህግ አካል ሰው እየመጡ ነው። አሳልፈን ከመስጠታችን በፊት የሆነ ማስረጃም ከሷ ለማግኘት የምንፈልገውን አግኝተናል። ለህግ የምትጠየቅበትን ነገር አግኝተናል። ከዛም ባለፈ ግን በሆነ ነገር ደግሞ አግባብተናት ወደሆነ ነገር አግባብተናት ብቻ ሳይሆን ያው ወደ መስመራችን እየመጣች ነው። የሆነ ፍንጭ ሰጥታን ደግሞ ያን ከዚህ በፊትም የያዝናቸው ፍንጮች አሉ። እነዛ ፍንጭ ይዘን ወደፊት የምንሄድበት ሌላ የምናገኝበት እንደዚህ አይነት ስራ የሚሰሩትን ይዘን ደግሞ ለህግ እንደምናቀርብ ቃል እገባላችኋለሁ። የዛሬውን ፕሮግራም አብሬያችሁ የነበርኩት አቤል ነኝ። እንደተለመደው ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ድጋፋችን ስለሆነ ማለት ነው። አመሰግናለሁ።